የሆነ ቤተክርስቲያን ውስጥ አንድ ነገር ተፈጠረ ቢባል ሮጦ መጥቶ ከጫትም ይሁን ከምንም ይሁን ሮጦ መጥቶ አንገቱን የሚሰጥ ማን ነው? ወጣት። ቤተክርስቲያን ስትነካ ራሱ እየገደለ እንደሆነ አላወቅም። ቤተክርስቲያን ማለት ህንፃ አይደለም። ህንፃ ልትጠብቅ ሮጠ ከመጣ ውጪ ሳልገባም ህንፃ ቤተክርስቲያኑ ሶስተኛ ላይ የሚመጣ ነው። ካህናት የሆነ ጥፋት ሲያጠፉ በአደባባይ እነሱን የመውቀስ ምእመን ሆኖ ካህናትን የመናገር ጳጳሳትን የመናገር እንደዚህ አይነት አትሞስፌሩ ተፈጥሯል። ይህ ነገር ከቤተ ክርስቲያን አንጻር እንዴት ነው የሚታየው? እኔ በዘመኔ ይህንን ማየቴ በጣም ነው የማዝነው። እውነት ለመናገር በተለይ ጳጳሳት ሲሰደቡ ማየት ቤተ ክርስቲያን እስከተቀበለቻቸው ድረስ መቀበል። እኔ የሰደብኩትን አባቴን ሌላ ሰው ሊያከብርልኝ አይችልም። እኔ አንድ ጳጳስ ብሰድብ ከዛ ነገ ጳጳስ ሲነካ ሌላ አህዛብ ሲሰድበው ሌላ አህዛብ ሲናገረው አይ አባቴ ነው አትንኩብኝ ማለት ለወጣቶችን ማስተላለፍ የሚፈልገው በዚህ አንጻር ቤተ ክርስቲያንን በእውነት መጠበቅ የምትችለው ቤተ ክርስቲያን የወሊድ መቆጣጠሪያን የምከለክለው ለምንድን ነው? ለምሳሌ የኔን ታሪክ ልንገርና በቃ ኦልሞስት ሞት ተፈርዶብኛል። እናቴ ስትነግረኝ ትሞታለህ ተብያለሁ። በቤተ ክርስቲያን ውርጃ የሚፈቀድበት ኤክሰፕሽናል ሪዝን ይኖራል። ሰላም ጤና ይስጥልኝ። የተወደዳችሁ የክርስቶስ ቤተሰቦች የክርስቶስ ሰላም ከሁላችን ጋር ይሁን እያለን ቤተ ሐጌ ፖድካስት አሁን ጅማሬውን ያደርጋል። ለዛሬ እንግዳ አድርገን ይዘንላችሁ የቀረብነው በዕቅበተ እምነት አገልግሎት የምናውቀው ወንድማችን እንዲሁም ደግሞ በበገና ትምህርቱ ብዙ ተማሪዎችን ያፈራው በኩ ዛሬ ከኛ ጋር ቆይታ ያደርጋል። እንኳን ደህና ቆየ። በጣም አመሰግናለሁ። ስጣታችሁ መከራችሁ ስለጠራችሁ አመሰግናለሁ። ሴት ልጅ በአደባባይ መናገር አይገባትም ይላል ቅዱስ ጳውሎስ እና ከዚህ አንጻር ስትዘምር፣ ከበሮ ስትመታ፣ እንደዚህ የመሳሰሉት የአደባባይ ሁነቶችን ስታካሄድ የሚያወግዙ ሰዎች አሉ፣ የሚከለክሉ ሰዎች አሉ። ከዚህ አንጻር እስቲ ምንድን ነው ቤተክርስቲያን ልትል የምትችለው? እንግዲህ መጀመሪያ ላይ ምንድን ነው ያው ይህ ጥቅስ በመጽሐፍ ቅዱስ ላይ ነው የምናገኘው። ሴት በአደባባይ አታስተምር አይነት ነገር የያዘ ለምሳሌ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 11 ላይ ቃል በቃል ሴት በነገር ሁሉ እየተገዛች በዝግታ ትኖር ይላል። ከዛ ደግሞ ሴት ግን በዝግታ ትኖር እንጂ ልታስተምር ወይም ደግሞ ልትሰለጥን ወንድ ላይ እንድትሰለጥን አልፈቅድም ይላል ቅዱስ ጳውሎስ። አሁን ምንድነው ማብራራት ያለብን? ልታስተምር የሚለው ምንድን ነው? ምን ማለት ነው የሚለው ማስተማር ምንድን ነው የሚለው ማብራራት አለብን። ብዙ ሰው ዘንድ ያለው ማስተማር ምንድን ነው? ቀሚስ ለብሶ መስቀል አድርጎ መድረክ ላይ ቆሞ አውደ ምሕረት ላይ ቆሞ በአንድ ዳይሬክሽን ብቻ ማስተማር ነው የሚመስለው። ግን ሮንግ። እንደዛ ብቻ አይደለም። ማስተማር የሚለው ኮንሰፕቱ በጣም በብዙ አይነት ማስተማር ትችላለህ በቤተ ክርስቲያን ውስጥ ማለት ነው። ደረጃም ደግሞ አለ፣ ሃይራርኪ ያለ ቤተ ክርስቲያን። ሁሉም ሰው ካህን አይሆንም። ሁሉም ሰው የሥራ ድርሻ አለው። ለምሳሌ ሴት መሆን አትችልም፣ እሷም ወንድ መሆን አትችልም። አንተ መውለድ አይፈቀድልህም፣ ልክ ነው፣ አልተሰጠም። ናቹራሊ እግዚአብሔር የሰጠን ነገር አለ። እሷም እንደዛ ወንድ ነኝ ብላ እንትን ማድረግ ጾታ እስከ መቀየር ድረስ የሚሄዱ አሉ። እንግዲህ በውጭ ዓለም እንደምታውቀው እና ቤተ ክርስቲያን ውስጥ ይሄ አይፈቀድም፣ አይቻልም። ደረጃ አለው። ቤተ ክርስቲያን ቅድም እንዳነሳ ነው የሥርዓት ቤት ናት። እግዚአብሔር የሰጠውን መንገድ እግዚአብሔር የሚወደውን ነው የምንከተለው፣ የምንወደው ማለት ነው። እና ከዛ አንጻር ለሴት የተሰጣል። በነገራችን ላይ ቅዱስ ጳውሎስ ራሱ በቲቶ ምዕራፍ 2 ቁጥር 3 ላይ ደግሞ መልሶ ታስተምር ይላል። እንድታስተምር ያዛል። ያ ማለት አሁን በአደባባይ የተባለበት ወይና በዚህ አሁን ቅዱስ ጳውሎስ የተናገረበት ወይ የተለያየ ነው። ታዲያ ታስተምር ያለው ማለት አታስተምር ያለው ምንድን ነው? ታስተምር ያለው ደግሞ ምንድን ነው የሚለውን ደግሞ ሁለቱም ማየት አለብን። ስለዚህ የመጀመሪያው አታስተምር የተባለበት በጉባኤ መካከል፣ ያ ማለት ለምሳሌ በጥንታዊቷ ቤተ ክርስቲያን ውስጥ በሳምንት አንዴ ይሰበሰባሉ። የሚሰበሰቡ ስጋውና ደሙን ለመቀበል በሳምንት አንዴ በሐዋርያት ሥራ ምዕራፍ 20 ላይ እናገኛለን። 22 ላይም እንደዛው ይሰበሰባሉ። ሰው ምንድን ነው በሚሰበሰቡበት ሰዓት 3 ክፍል አለ። ቅዳሴያችን ካየው የመጀመሪያ የዝግጅት ክፍል አለ።
ቀጥሎ የትምህርት ክፍል አለ፣ ቀጥሎ ደግሞ የፍሬ ፍሬ ቅዳሴ አለ። ስለዚህ ሶስቱ አሉ፣ ምስጢራት የሚፈጽምበት መጨረሻ ላይ አለ። ስለዚህ መሀል ላይ ምን አለ? የትምህርት አለ። ስለዚህ በሚሰበሰቡበት ሰዓት በጉባኤ መካከል በቅዳሴ ሰዓት ላይ ወይም ደግሞ ስጋውና ደሙን ለመቀበል በተሰበሰቡበት ላይ ካህን እያለ ወይም ዲያቆን እያለ ወይም ቄስ እያለ ሴት ተነስታ አታስተምር ነው ዋና ኮንሰፕቱ። አዎ እነዛ ሶስቱ ሳይኖሩ ወንድ ቢኖርስ? ወንድ ቢኖር ራሱ መቅደም ያለበት ወንድ ነው። ያንን ደግሞ እንዴት ይፈቱታል አባቶች? እንዲያውም ይሄንን መልእክት ሲፈቱት በሶስት አድርገው ነው። የመጀመሪያው ከትህትና አንጻር ይላል። ከትህትና አንጻር ቤተ ክርስቲያን ጾታዋ ሶስት ጾታ አለ በቤተ ክርስቲያን ውስጥ። ያ ማለት ካህን አለ፣ ወንድ አለ፣ ሴት አለ። ካህን እያለ ወንድ አያስተምርም ተነስቶ፣ ማለት ክህነት የሌለው ወንድ ተነስቶ አያስተምርም። ወንድ እያለ ደግሞ ሴት ተነስታ አታስተምርም። ፎር ዘ ሴክ ኦፍ ትህትና ምንድን ነው? እኔ እበልጣለሁ፣ ወንድን ቀድሜ አስተምራለሁ፣ እሱ ባለበት እኔ ተነስቼ አስተምራለሁ አትበል። ወንድም ቢሆን ተነስቶ እኔ አስተምራለሁ ካህን ባለበት አይበል። ለምን? ሃይራርኪ ስለሆነ ማለት ነው። እና ከዛ አንጻር ከትህትና አንጻር ይገልጻሉ። ሁለተኛ ደግሞ እንዳልኩ የጾታ ቅደም ተከተል ስላለ ቤተ ክርስቲያን ውስጥ ከዛ አንጻር ያስቀምጣሉ። ክርስቶስ የቤተ ክርስቲያን ራስ ነው። እንደዛውም ደግሞ ባል የማን ራስ ነው? የሚስት። ስለዚህ ከዛ አንጻር ሃይራርኪ አለ። ያ ማለት ይሄን ስንል በተለይ ወንድ ይበልጣታል ወይም ደግሞ ሴት ታንሳለች እያልን አይደለም። በስርዓት ደረጃ በቤተ ክርስቲያን ውስጥ የተቀመጠው የስርዓት አምላክ እንደመሆኑ ወንድ መጀመሪያ እንደመፈጠሩ የተቀመጠለት እንጂ ያው እንዲያው ወንድ ይበልጠዋል ከዛ ሴት ታንሳለች ምናምን ቤተ ክርስቲያን አታበላልጥ፣ ይሄን የላትም። ስለዚህ ከዛ አንጻር ይፈቱታል። እና የመጨረሻ ላይ እንዳልኩ ካህናት ማስተማር እንዳለባቸው ለማስተላለፍ ነው። ካህናት ማስተማር አለባቸው ባሉበት ማለት ነው። እንግዲህ ይሄ ዋን ዌይ ዳይሬክሽን፣ ያ ማለት በአንድ ሳይድ በኩል ነው ሰዎቹ ተቀምጠው ካህኑ ወይም የሚያስተምሩበት አውደ ምሕረት እንደዛ ስንል ነው። እሱም እንዳልኩ ሆሊ ኮሚኒየን በምናደርግበት በዛ ታይም ላይ አንሸንት ቤተ ክርስቲያኖችን ስናያቸው ከዛ አንጻር የመጣ ነው። ሲከለከል የነበረ ባህልም ሲወስን ማለት ነው ይወስናል። በተለይ ለቆሮንቶስ ሰዎችም ይሄንን በተደጋጋሚ ነግራቸዋል። ቆሮንቶስ አክቹዋሊ ከፓጋን ነው የመጡት አብዛኞቹ፣ ሃይማኖት የላቸውም ነበረ፣ ጣዖትን የሚያመልኩ ነበረ። ከዛ ሲመጡ ያንን ውጭ ያለውን አፕላይ ለማድረግ ይፈልጋሉ ቤተ ክርስቲያን ውስጥ ማለት ነው። ከዛ አንጻር ቅዱስ ጳውሎስ በተደጋጋሚ እንዲህ አታደርጉ፣ በተለይ ልሳን ምናምን ሲባል ትሰማለህ እና በልሳን በቃ ተነስታችሁ ዝም ብላችሁ ቤተ ክርስቲያን ውስጥ ውካት አትፍጠሩ፣ ሴቶች ራሱ ዝም በሉ እየተባለበት ለዚህ ከዚህ አንጻር በቃ ለምን የስርዓት ቤተ ክርስቲያን እንደመሆኗ መጠን ሁሉም በስርዓት መሆን አለበት። ልሳን ተሰጠኝ ብላ ተነስተ አታውሩ፣ ወንዱንም ያዛል፣ ዝም ብላችሁ አታውሩ፣ የተሰጠበት ሚንስ ስላለው ማለት ነው። ሰው ከዚህ አንጻር ይፈቱታል። ግን ደግሞ በምን ወይ ማስተማር ትችላለች? ያስተማሩ ሴቶችስ ቅዱሳን ሴቶች የሉ? ይሄ ነው እንደው የሚያስታርቀው ጣማት አሉ በጣም ብዙ አለ። እስቲ ኢትዮጵያ ውስጥ ራሱ ጉባኤ ዘርግተው ጉባኤ ዘርግተውም ጭምር የሚያስተምሩ አለ። ፈርስት ሴንቸሪ ውስጥ ከነ ቅዱስ ጳውሎስ ጋር የነበሩት ለምሳሌ እነ ሴንት ተክላን ስታነሳ እና ፕሪስቅላ ቤቷ እስከ ቤተ ክርስቲያን ድረስ መሆን፣ ከዛ በኋላ ለእሷ መልእክት ይጻፍላታል። ለእሷ ራሱ ብን ቅዱስ ዮሐንስ የጻፈላት ሴት አለች፣ እመቤቴ ሆይ ብሎ የጻፈላት ማለት ነው። እና ምንድነው ማስተማር ይችላሉ። የማስተማር ወይም በጣም ብዙ አለ። እኔ እናንተ እየተማማርን ነው፣ ልክ ነው ቁጭ ብለን እና ሴቶች በዛ ወይ አይችሉም? ይችላሉ። አንድ ማስተማር፣ ሌላ ምንድን ነው አራያ መሆን፣ መናገር አይደለም። ከመናገር ይልቅ አራያ መሆን ነው ይበልጥ ማለት ነው። ሴቶች ደግሞ ከምንም በላይ ቤተ ክርስቲያንን ይወክላሉ። በነገራችን ላይ ወንዶች ክርስቶስን እንደሚወክሉ ሁሉ ሴቶች ቤተ ክርስቲያን ይወክላሉ። ቤተ ክርስቲያን ውስጥ ማስተማር የምትችለውና ዋና ሴቷ ነች። ለምን? ልጆች ማንን ነው የሚከተሉት? ከአባት ይልቅ ልጆችን ነው እናትን ነው የሚከተሉት። የእናት አራያነት። ለምሳሌ ሙሴን ያስተማረችው ማናት? እናቱ ነች።
ሙሴን አስተማረች። ክርስቶስን እያንዳንዱ ስታዘዝላት የነበረ እመቤታችን ቅድስት ድንግል ማርያም እያንዳንዱን ስታሳየው ያሳደገችው በጥበብና በሞገስ አደገ አይደል? እሱ ሁሉን አዋቂ ነው፣ ሁሉን ቻይ ነው። ግን ደግሞ በሰው አምሳል ሆኖ ተገኘና ሰው ሆነ። በጥቂት አደገ። በሊቃውንት ስር ሲማር ነበረ። ከዛ በጣም ብዙ ሲመልስላቸው ነበረ እና ከእመቤታችን ስርም የነበረ ጌታችን ኢየሱስ ክርስቶስ ሲማር እናያለን። ይሄ ሁሉም ማን እናያለን? ሴቶች ማስተማር እንደሚችሉ። ከዛም በኋላ የሰማርያ ሴት በዮሐንስ ወንጌል ምዕራፍ 4 ላይ ስትመለከት መጀመሪያ ሄዳ ክርስቶስን የሰበከች እሷ ነች፣ ያስተማረች። ያደረግኩትን ሁሉ የነገረኝን ሰው ኑ ብላ ጠራች። ይሄ ነው ብላ የጠራችው እሷ ነች። ከዛም አልፎ እንግዲህ በቤተ ክርስቲያን ታሪክ ውስጥ ሰማዕት የሆኑት በጣም ብዙ አሉ። ቅድስት አርሴማ ሰማዕት ሆናለች። ይሄው በሰማዕትነቷና ያንን ገል በማድረጓ ይሄው ሁሉ እየተማረበት፣ አንተም እኔም እየተማርንበት ነው። ያንን እንድንከተል እየተደረገ ነው እና ምን በቤተ ክርስቲያን ውስጥ ደግሞ አገልግሎት ላይ በአገልግሎት አሁን የተባለበት ወይ ቅድም የተናገርኩት ሴቶች በመዝሙር በኩል በግጥም ሊሆን ይችላል፣ በተለያየ መንገድ ሊያስተምሩ ይችላሉ። ቤተ ክርስቲያን አትከለክልም። የትኛውም አብያተ ቤተ ክርስቲያን ነው የትኛውም አንሸንተ የተባለ። ምናልባት ይህን ጥያቄ ለምን አነሳው? አሁን ወንጌል እንዲህ ይላል፣ ወደ ሴት አይቶ የተመኘ አመነዘረ ይላል። አሁን ወደ ሴት አይቶ የተመኘ አመነዘረ ብሎ በወንድ አንቀጽ ሲናገር ወደ ወንድ አይታ የተመኘች ሴት አታመነዝርም ማለት አይደለም። ለምን በወንድ አንቀጽ ተናገር ሄዱና አባቶች በበዛው መናገር ነው ይላሉ። እንዴት ሲባል ወንድ ልጅ አይቶ ይሰናከላል። የሴት ልጅን ውበት፣ የሴት ልጅን ተክለ ቁመና ወንድ ልጅ አይቶ በአይኑ የመሰናከል እድሉ ሰፊ ስለሆነ ወደ ሴት አይቶ የተመኘ ብሎ በሰፊው ተናገረው። ሁለተኛ ሴት ልጅ ደግሞ በምን ትሰናከላለች ነው። ሴት ልጅ በምን ትሰናከላለች ሲባል በቃል እናታችን ቅድስት ሔዋንን ዲያብሎስ ድል የነሳት በሽንገላ ነው። ሽንገላ እዚህ ዘመን ላይ ብዙ አለ እህቶቻችን ላይ እና የሚያታልል ቃል ሴት ልጅን ይሸነግላታል። ስለዚህ መድኃኒቱ ምንድን ነው ሲባል ወንድ ልጅ የሚሰናከለው በአይን ነው። ሴት ልጅ ተሸፋፍና ትቀመጣለች። ያንን የመሰናከያ መንገድ ለመቅረፍ አሉ። ሴት ልጅ ደግሞ የምትሰናከለው ምንድን ነው? በቃል ነው አሉ። ሴት ልጅ አደባባይ ወጥታ ማስተማር ስትጀምር የተቀመጠው ወንድ ሁሉ እሷን እያየ መሰናከሉ አይቀርም። በቀላሉ ከዚህ አንጻር ሴቶች ባይወጡ መልካቅና እንደምግባታቸው ወንዱን አትራክት ስለሚያደርግ እንዲሁም ደግሞ ያ ነገር ለዝሙትና ለኃጢአት ፍቶት የሚያነሳሳ ስለሆነ ከዚህ አንጻር ሴት ከበሮም እንዳትመታ፣ ወረብም እንዳታቀርብ፣ ዝማሬም አታቅርብ ብለው የሚናገሩ አሉና ከዚህ አንጻር ነው እሱን ያነሳሁት። እንዳልኩ ነው ማለት ቅድም አንስቻለሁ። የወንዱ ማይንድ ሴት በጣም መስተካከል አለበት ብዬ ነው የማስበው። አሁንም ቢሆን ማለት ነው ስለዘመረች የሚሰናክልባት ከሆነ ስተቱ የእሱ ነው፣ በቃ የወንዱ ነው ብዬ ነው የማስበው። ለምን እሷ በእውነት ተገላልጣ ሰውነቷን ለዝሙት በሚያመች መልክ ከቀረበች ውጪስ እሷ ሮንግ ነች፣ ሊሆንም አይገባ። እናም ደግሞ በቤተ ክርስቲያን ውስጥ እንዳልኩ ነው ቅድምም ማስተማር የሚሰጠው በነገራችን ላይ ማስተማር አንድ ዳይሬክሽን ዋን ዌይ ቅድም ያነሳው የአውደ ምሕረቱ የሚሰጠው አሁን ላይ በቴዎሎጂ ምናምን ተምሮ እንደሚሰጠው አይደለም። ካህን ልክ ነው። ካህን ዲያቆን፣ አንድ ዲያቆን ለመሆን ራሱ 4 ወንጌልን ማወቅ አለበት ጨርሶ ነው ቢያንስ በትንሹ የሚለው አይደል። ስለዚህ ከዛ የማስተማር እንትኑን ያላቸው ማን ናቸው? ካህናት ናቸው። ዲያቆን ወይ ቀሳውስት ወይም ደግሞ ጳጳሳት ናቸው። የሚያስተምሩም እንደዛ ነበር። ከግራኝ መሐመድ በፊት በኋላ ነው ይሄ የስራ ጥሰት እንትን የሆነው እንደዛ ነው። ከዛ በኋላ አሁን ላይ በቴዎሎጂም ደረጃ ምናምን አሁን በክህነት ደረጃ አይሰጥም ማስተማር። አሁን ላይ ኖርማል ቴዎሎጂም ተምሮ አስተማሪ የሆኑ አሉ። ይሄ አሁን ነው እንትን የሰፋ እንጂ በፊት ግን ማስተማር የሚችሉ ይህንን ክህነትም ያላቸው ናቸው። በክህነት ውስጥ በዛ ውስጥ ያላቸው ናቸው እና ከዛ አንጻር ሊነገር ይችላል ለሴቶች ስልጣነ ክህነት ስለማይሰጥ ማለት ነው። ግን አምጥተ ደግሞ ሁሉንም ዝማሬውን እና የሙሴ ስትዘምር ባህር ኤርትራን ስትሻገር አልተሰናከሉበትም። ባህር ኤርትራን ሲሻገሩ ነበረ ሁሉም። እሷም ያውም ደግሞ እሷ ናት ከበሮ አንስታ ስትዘምር ነበር። ከበሮ ስትመጣ መጽሐፍ ቅዱስ ላይ ያገኛል፣ ስትዘምር በመጽሐፍ ቅዱስ ላይ ያገኛል። ታዲያ መጽሐፍ ቅዱስ ላይ በዚህ ልክ ካስቀመጠ እግዚአብሔርን ማመስገን እንዳለባቸው ካስቀመጠ ለምንድን ነው የሚከለከሉት? አንዳንዴ በጭፍን
በቃ ይሄ መሆን አለበት ብሎ እንደዚህ የሚያደርጉ አለ which is wrong። እና በመጽሐፍ ቅዱስም ስናየው በጥንታዊቷ ቤተ ክርስቲያንም ስንመለከት በዚህ ወይ የመጣን ትክክለኛው ሴቶች ሲያስተምሩ በጣም ወንጌልን ሲያስፋፉ የነበረበት ጊዜ አለ። እብር ራሱ የሴቶች ገዳማት ላይ ብንሄድ ሙሉ የሚያስተምሩት ሴቶች ናቸው። በቃ ጉባኤ አላቸው። በጉባኤ መካከል ተነስቶ ሴቶች ናቸው የሚያስተምሩት። የሴቶችን ጉባኤ በሴቶች 36ቱ ቅዱሳት አንስትም መግደላዊት ማርያም በጣም እነሱ እንትን ብዙዎቹ ነበርና፣ ማንሳት አዎ። እንችላለን። እና እንደኔ ያው በጭፍን እንትን ባህሉ እኔ በቃ ማለት ቤተ ክርስቲያን እስከፈቀደች ድረስ አንዳንድ ሰዎች በቃ ዲፌንድ ካላረግን በቃ ካልሆነ እንደዚህ የሚሉት እንደዚህ ባያደርጉ መልካም ነው ብዬ ነው ማስተላለፍ። መልካም። እሺ የወሊድ መቆጣጠሪያና ቤተክርስቲያን ላይ ያለውን ሁኔታ ላንሳ እስቲ። ቤተክርስቲያን የወሊድ መቆጣጠሪያን የምከለክለው ለምንድን ነው? የወሊድ መከላከያ ቤተ ክርስቲያን አክቹዋሊ ትከለክላለች። ለምንድን ነው የምትከለክለው? የመጀመሪያ የእግዚአብሔርን ትእዛዝን ስለሚጻረር ነው። እሺ የትኛው ትእዛዝ? እግዚአብሔር አምላክ በኦሪት ዘፍጥረት ምዕራፍ 1 ቁጥር 28 ላይ ስናነብ ብዙ ተባዙ ምድርንም ሙላት ተብሎ ተሰጥቷል። ለሰው ብቻ አይደለም። የሚገርም ይሄ የተሰጠው ለእንስሳትም ጭምር ነው። ባህርን ሙላት ብሏል። አሳዎችን ብዙ ተባዙ ባህርን ሙላት ብሎ እግዚአብሔር ሰጥቷል። ለሰውም ሰጥቷል። ግን ባህርን ከሚሞሉትና እንስሳቶችና ዓለማትን ከሚሞሉት ይህን እንድናይ እያደረገ በተለየ መልኩ ነው ዓለምን ሁሉ ሙሉ የተባለን እኛንን። በነገራችን ላይ ይህንን ደግሞ እግዚአብሔርን ትእዛዝ እንድናይ እያደረገ ያለው የሰው ልጅ ነው። በሚገርም ሁኔታ እንስሳት እንኳ እየሞሉ ነው። ምንም ያቋረጡት ነገር የለም። አሁን የመጣ ግን ያንን ማቋረጥ በተለይ ብዙ የሚያነሱት ከፋይናንስ አንጻር ምናምን ይነሳል። ያ ደግሞ ማለት እኔ ከማየው አንጻር ከፋይናንስ አንጻር እውነት ለመናገር ኦብቪስሊ ያለንበት እንትን ጊዜ ይወስናል ይመስለኛል። ያየ ነው እንዴት ስል ማለት አንድ ሰው አለ የሚባለው በቃ የሆነ ቤት ውስጥ ቲቪ ኖሮ አለ አይደል ደረጃ። አዲስ አበባ ውስጥ ስንኖርና አሁን ክፍለ ሀገር ስትኖር እኩል እንትን አይደለም። አዎ ማለት አይ በዛ መጠን ራሱ ባንወስደው እኔ አሁን ጥያቄ የሚሆንብኝ አለ። እስቲ አሁን ለምሳሌ ከዚህ ስንገባ ራሱ ወደ ስቱዲዮ ብዙ ልጆች ብር የሚለምኑ ልጆች አሉ እና ልጆች የእግዚአብሔር ስጦታዎች ነው ይላል መዝሙረኛው። እኔ አምናለሁ ያንን። ግን ደግሞ ለዚህ ነገር አርትዖት ያለው ራሽናል መልስ እፈልጋለሁ። ምንድነው እነዚህ ልጆች በጣም እየተቆራመዱ ነው፣ በጣም እየተሰቃዩ ነው፣ በችንግር አለንጋ እየተገረፉ ነው። ሰው እነዛን ልጆች ወልዶ ለረሃብና ለድህነት አሳልፎ ከሚሰጣቸው በዛ መንገድ ክርስቲያን ኢኮኖሚካሊም ራሱ ስቴብል የሆነበትን አኗኗር ቢመርጥ ምን ችግር አለው ነው ጥያቄው የሚያነሳው። ለዛ ግን በነገራችን ላይ ቤተ ክርስቲያን ስርዓትን ሰርታለች። ለዚህ ቅድም እንደነገርኩ ቤተ ክርስቲያን አንድ ሰው ለመጋባት ግዴታ አንደኛው ቢያንስ ማለት ነው ቢያንስ አንደኛው ፋይናንሻሊ እንትን መሆን አለበት ነው የሚለው። ከመጋባት በፊት ቢያንስ ወንዱ ፋይናንሻሊ ቤቱን ፕሮቴክት ማድረግ የሚችል መሆን አለበት። ከዛ አልፎ ግን አንተ አልፈ ተጋብቶ ከወለዱና ካልበዙ ካልክ ራሱ ተጠያቂ ባለቤቱ ነው። ቤተክርስቲያን እንደዛ እንትና ስላለች ማለት ነው። ስለዚህ ምንድነው ቢያንስ ራሱን መቻል አለበት አንድ ሰው ወይ ከቤተሰብም ሊሆን ይችላል ወይም ደግሞ ከተለያየም ሊያገኝ ይችላል። ራሱም ሰርቶ ከድህነትም ተወልዶ ያየናቸው በጣም ፋይናንሻል ራሳቸውን የቻሉ በጣም ብዙ ሰዎች አሉ። ልክ ነው። አሁን ያነሳው ሀሳብ ስል በቤተክርስቲያን መጋባት ይሄን ነገር ሰማዩ ይቀርፋል የሚለው ነገር ያስማማንና ግን አሁን ለምሳሌ ካህናትን እንመልከት። አብዛኛው ካህናት ስንመለከት በጣም በችግር ሲጠበሱ እናያለን። በእርግጥ የኛም ክፍተት ቢኖርም ንስሐ ልጆች ምናምን የሚባለው ክፍተት ቢኖርም የካህናት ይቸገራሉ ፋይናንሻሊ እና ካህናት ደግሞ ይህንን ነገር አያደርጉም። ይህን ኮንትራሴፕቲቭ ሜትድ አይጠቀሙም። ግን ደግሞ ብዙ ልጆች ኖሯቸው እነሱን ማስተዳደር እስኪያቅታቸው ድረስ በጣም ሲቸገሩ ይታያል። እና እንዴት ነው ይህ ነገርስ? ያው ስለዚህ አሁንም የመጀመሪያው ያነሳለ የኛ ችግር እንዳለ ሆኖ ማለት የኛ ችግር የመጀመሪያው ምንድነው ካህናትን መርዳት ያለብን እኛ ነን። ለምን ቤተክርስቲያን ከቤተክርስቲያን የሚሰጠው ምን ያህል እንደሆነ እናውቃለን። ያው ተወሰነ አሁን ነው የተሻሻለ የመጣ። ግንም ሆኖ አንድ ንስሐ አባት ልጆቹን ከያዘ ከዛ ልጆች እነሱ ጠይቆን ሳይሆን በቃ
ከኛ በሚፈለገው ያንን ማድረግ ይጠበቅ። እነሱ የነፍስ ሸክማችንን ሲሸከሙ እኛ የስጋውን መሸከም እኛም ደግሞ ቢያንስ መሸከም አለበት። ይሄ ግዴታችን ነው። ካህናትን ማሰብ ክርስቶስን እንዳሰብነው እንቁጠረው። ከነዚህ ታናናሾች አንዱ የተባለ አንዱም ካህናትም ጭምር ናቸው። በነገራችን ለቤተ ክርስቲያን አገልጋዮች ናቸው እና እነሱን ግዴታ ማሰብ አለብን። ግን ይሁንና በአንድ ወይ ብቻ አይደለም። አሁን መድኃኒቱ ምንድን ነው በዋናነት የሚያደርገው? ዘርን መግደል። ከዛ አንጻር ነው በትልቁ የሚከለከለው። ከዛ ይልቅ ለምሳሌ በናቹራል ወይ ራስን መጠበቅ ይቻላል ማለት ከዛ አንጻር ሆን ብሎ አልፎ ከመጣ የመጀመሪያው ብዙ ተባዙ ተብለናል። አይዲያችንና ይዘን መግባት ያለብን እኛ ራሳችን ችለን የእግዚአብሔርን ትእዛዝን ለመፈጸም መግባት አለብን። እንደዚህ አይነት ግን ድንገት ደግሞ ፋይናንሻል ክራይሲስ ቢፈጠርና ቢደረግ ምን ማድረግ አለበት? ያንን ሰው በናቹራል ወይ በተቻለ አቅም ራሱን መጠበቅ። ቤተክርስቲያን በነገራችን ላይ አጽዋማትን ስትመለከተው ራስን መጠበቅ ስትመለከተው በጣም ረዥም ነው። 200 ምናምን ቀናት ነው። ጥቂት ቀናት ነው ለሩካቤ ስጋ የሚፈቀዱት። ልክ ነው። ግን አሁን በናቹራል ወይ መጠበቅ ሲባል ምን ማለት ነው? በናቹራል ወይ አሁን ለምሳሌ ጠብቆ ማንስትሪያል ሳይክልን የሚጠብቁ አሉ። የወር አበባን ጠብቆ ቀን ቆጠራ የሚባለው ማለት ነው። ቀን ቆጥሮ እሱን የሚቃወሙ መምህራን ደግሞ አሉ። ማለት ልጆች የእግዚአብሔር ስጦታ ናቸው ተብለዋል እና ልጅን የሚሰጥ እግዚአብሔር ነው። ሩካቤ ስጋ ተፈጽሞም እኮ ልጅ ላይገኝ ይችላል። እግዚአብሔር ሲፈቅድ ነው ልጅ የሚገኘው። እና አጽዋማት አለ፣ ሮብና አርብ በሳምንቱ ሰንበታት፣ 2 ቀን በሳምንት ተፈቅዶ ከዛ ቀን ውስጥ እግዚአብሔር ዘርን የሚሰጥ ከሆነ የእግዚአብሔር ስጦታ ነውና መቀበል አለብን ብለው የሚያስተምሩ አሉ። ስለዚህ ዴካውንቲንግም የእግዚአብሔርን ፈቃድ እኛ የማመቻመች ሁኔታ እንደዛ ነው የሚሉ አሉና አሁንም ያነሳ ነው እንትን አለ መሰረታዊ አድርገን ማለት ነው። ከጅምሩ እንዳልኩ ነው አስቦ መግባት ያለበት አንድ ሰው ይሄንን በቃ ድናይ ማድረግ የለበትም። ብዙ ተባዙ የሚለው በቃ ሲጀመርም ፋይናንሻል ራሱን ቢያንስ አንዱ ምን ማድረግ አለበት ብለናል፣ መቻል አለበት። ግን ድንገት አልፎ ቢመጣስ ማለት በዚህ አይነት ውስጥ ቢገባስ ያንን ሰው የሚያሳድግበት ከሌለ ክራይ እንኳ አሁን እንግዲህ በተለይ አዲስ አበባ ውስጥ ታያለ ክራይ እንኳ መክፈል የማይችልበት ከሆነ እዛ ውስጥ ቢገባ አንደኛ አክቹዋሊ በጸሎትና በምናምን መትጋት አለበት። በተቻለ አቅም መራቅ አለበት ማለት ነው። ማለት መራቅ አለበት ባይነ ሚንስ መጠበቅ አለበት በቃ ከዛ ውስጥ እስከሚወጣ እንጂ ሙሉ በሙሉ አላማውን በቃ አይ እንዲህ ለማድረግ ነው ብሎ ወይም ደግሞ ልጅን ላለማግኘት ብሎ አስቦ አይደለም። ኢንቴንሽኑ ነው የሚወስነው። ያ ሰው እንደዚህ ያደረገ ያለው የመጀመሪያው በቃ ልጅን ለመከልከል ሳይሆን ስለሌለው ወደዚህ ዓለም ደግሞ ዝም ብሎ ማምጣት የለበትም። በነገራችን ላይ በሱ እንትን ማለት የለበትም። ኃላፊነት አለበት፣ ተሰጥቶታል ኃላፊነት። ክርስቶስ አንተን ሁሉ እንደሚያሳድግ ሁሉ አንተም ደግሞ ከስር ያለው ልጆችን ማሳደግ አለበት። ቤተ ክርስቲያን ለምሳሌ ክርስቶስና እንግዲህ ቤተ ክርስቲያን የማን ምሳሌ እንደሆነ አስቀምጠናል አይደል? ክርስቶስ ባል የክርስቶስ ምሳሌ ነው፣ ሚስት ደግሞ የቤተ ክርስቲያን ምሳሌ ነች። እና ሁለቱም ፕሮቴክት ማድረግ የማይችል ከሆነ መጠበቅ የማይችል ያንን ማድረግ የማይችል ከሆነ ደረጃ ላይ ከደረሰ ያንን ሰው ግዴታ ልጆችን አፍሮ መበተን ነው የሚለው በዛ ውስጥ መክተት ነው። እና ጥንቃቄ ከዛ አንጻር ቢገቡበት እና እንዳልኩ ከጅምሩ አላማውና ኢንቴንሽኖቹ ይወስናሉ ብዬ ነው የማስበው። መልካም እሺ። ማለት በትዳር የሚፈጠረው ነገር እነዚህን ፕሪስክሪፕሽኖች እናስቀምጥ እንበል። ለምሳሌ አሁን ጎዳና የሚተዳደሩ ልጆች አሉ፣ ሴቶች አሉ፣ የመደፈር ስጋት ያለባቸው። እቺ ጎዳና የምትኖር ልጅ ነገ ራሷን አንድ ላይ አድርጋ ዛሬ መኖር ሳትችል ልጅ ወልዳ ደግሞ የማሳደግ አቅም ሊኖራት በፍጹም አይችልም። የመደፈር ስጋት አለባት። እቺ ሴት እነዚህን ኮንትራሴፕቲቭ ሜትድ ብትጠቀም እንዴት ነው ከቤተክርስቲያን አንጻር የሚታይላት? ይሄ ሁለት ነገር ነው ማለት እያንዳንዱ ለሚደረገው እንዳልኩ ነው። ለምንድን ነው ያደረግከው የሚለው ኢንቴንሽን ይጠየቃል። አት ኤኒ ታይም ኢንቴንሽን ሊወስን ይችላል ለዛ ነገር፣ ለምንድን ነው ይህንን የማደርገው የሚለው ማለት ነው። እና ከዛ አንጻር በጣም መድኃኒትም ይሰጣል
አንዳንዴ ሆስፒታል አለ። በትእዛዝ ደረጃ እኮ እንዳትወልድም ጭራሽም አይ ከወለድክ ልትሞትም ትችላለህ ተብሎ እኮ ለአንዳንዶቹ ጭራሽ እንዳይወልዱ ይሰጣቸዋል ኖርማሊ። ስለዚህ ከህመም አንጻር ከሆነ እንደዚህ አይነት ሲቹዌሽን በሚፈጠሩበት ስጋት አንጻር ከሆነ ዊችስ ቤተክርስቲያን አትከለክልም። ትልቁ ነገር የምትከለክለው እንዳልኩ ነው። በቃ ያንን ኢንቴንሽን ተደርጎ እንዳይባዛ እንትን የሚባል ከሆነ ትከለክላለች። ያንን የእግዚአብሔር ቃል እግዚአብሔር የሚቃወም ለመቃወም ይሄ እዚህ ጋር ግን አሁን ያለችበት ሲቹዌሽንም ይወስናል። መንገድ ላይ ነች። አት ኤኒ ታይም ልትደፈር ትችላለች። በዛ ወይ ውስጥ ሆኖ ፍርድን ማስተላለፍ ነው የሚሆነው። በቃ መጠቀምሽ እንዲህ ነው ብሎ መፍረድ which ተገቢም አይደለም። እና ቤተክርስቲያን በእንደዚህ አይነት ሁኔታዎች ከዚህም አለፍ ብሎ በሆስፒታልም ራሳቸውን መጠበቅ እንዳለባቸው ታስተላልፋለች። ሌላው ስለ ሴቶች የመጨረሻ ማነሳው ሀሳብ ስለ ውርጃ በቤተ ክርስቲያን ውርጃ የሚፈቀድበት ኤክሰፕሽናል ሪዝን ይኖር ይሆን ወይ? ወይስ ውርጃ ሰው መግደል ነው፣ ውርጃ በፍጹም አይፈቀድም ተብሎ ቤተ ክርስቲያን ደንግጋለች እንደዛ አይነት ስርዓት? እሺ ከተለያየ እንትን ፐርስፔክቲቭ አንጻር ማየት እንችላለን። የመጀመሪያ ውርጃ በቤተ ክርስቲያናችን አይፈቀድም ጀነራሊ። ያ ማለት ነፍስ ማለት ጽንስ ከተፈጠረ በኋላ ከ3 ወር በኋላ ኦልሬዲ ምን ሆኗል? ወደ ነፍስ ወደ ሰውነት ቅርጽ የያዘ የሚሄድበት ነው እና ቤተ ክርስቲያናችን ትከለክላለች። መግደል ነው ማለት ነው። አትግደል የተባለውን የእግዚአብሔርን ሕግን መጻረር። ስለዚህ ከዚህ አንጻር አትግደል ነው። ውርጃን ትከለክላለች ማለት ነው። ወደዚህ ስንመለስ ኤክሰፕሽናሎች ሊኖሩ ይችላሉ ወይ ማለት ውርጃ የሚፈጠርበት ይሄንን ከምን አሁን ማህፀን ውስጥ እስካሉት ድረስ አይደል አንዲት ልጅ ወረደ ወይም ደግሞ እንትን ነው የሚባለው። ለምሳሌ የኔን ታሪክ ልንገርና በቃ ኦልሞስት ሞት ተፈርዶብኛል። ልክ ከመወለድ እናቴ ስትነግረኝ በቃ ትሞታለህ ተብያለሁ። ያ ማለት ይሞታል ልጅሽ፣ አንቺ ደህና ሆነሽ እሱ ይውጣ ተባለ። ስለዚህ ይሄ ውሳኔ የተሰጠ ሰው ግን በቃ በጸሎት በቃ ቅዱስ ሚካኤል ቤተክርስቲያን ነበረ። ከዛ በዛ ፊት ለፊት ሁሉም በአንድነት ይጸልዩ ነበረ ትለኝ ነበረና ሁሉም ጸልዮ ምናምን ሐኪሙ 3-4 ሞከረ፣ በቃ አልቻለም። ስለዚህ ልጁ መሞት አለበት። ግን በመጨረሻ ላይ በቃ በቅዱስ ሚካኤል ተአምር ነው ይወጣል። እና እንግዲህ አሁን በዛ ታይም ላይ እናት ከምትሞት ልጅ ቢሞት ይቀላል። አሁን ኢንቴንሽኑ ነው። አሁን ሆን ብሎ ለማውረድ ወይም ደግሞ እንትን ለማድረግ አይደለም፣ ኢንቴንሽኑ ነው የሚወሰነው ማለት ነው። ቢፈረድና በቃ ሞተ ቢባል እንደ አንድ እንትን ላይቆጠር ይችላል። ኢንኬዝ ደግሞ በሽታም ሊኖርበት ይችላል። አንድ ሰው አሁን ካንሰር ሊታመሙ ይችላሉ። በጣም የተለያየ ህመም ላይ ያሉት ሊኖሩ ይችላሉ። ዝናብ ይከለክሉ። ልጁ ማለት ዶክተሩ አይቶ አይወለድ አይነት ነገር ከሆነና እሷን በጣም ሌላ አደጋ ላይ የሚያደርስ ከሆነ ያንን እርምጃ ሊወስድ ይችላል። ይህንን ቤተክርስቲያን ኢንቴንሽኖቹን ትመለከታለች እንጂ በቃ ጀነራሊ ብላ በቃ ማውረድ አይቻልም፣ ስለዚህ ሁለቱም ይሞቱ አትልም። እና ከዛ አንጻር ማየት አለብን፣ ከህመም አንጻር፣ የተለያዩ ሚንሶች አንጻር ነው። ሌላ ግን እዚህ ውስጥ ውርጃን ስናነሳ አንዳንድ ሰዎች በስህተት የሚፈጠራል። በስህተት ማለት ከዘመድ ምናምን አንዳንዴ እንግዲህ በኃጢአት ምክንያት ከኃጢአትም አልፎ ከዘመድ ጋር ዝሙት ያደርጉና ከዛ በኋላ ልታረግ ትችላለች። ከዛ ይሄ ደግሞ ከዘመድ መሆኑ ሲያስቡት ወዲያው ወዴት ነው የሚሄዱት? ወደ ማስወረድ ማለት። ይሄ ከኃጢአት ላይ ኃጢአትን መጨመር ነው። ቤተክርስቲያን አጥብቃ ትከለክላለች። በቃ የተፈጠረው እግዚአብሔር ፍቃድ ነው፣ በአንድም በሌላም ማለት ነው። ስለዚህ መወለድ አለበት፣ ማደግ አለበት። ስለዛኛው ኃጢአታቸው ቀኖና መግባት አለ። ቤተክርስቲያን ሆስፒታል ነች እንጂ የፍርድ ቤት አይደለች። ቤተክርስቲያን ደግሞ ነው ንስሐ መግባት ይችላሉ፣ ያንን መውሰድ ይቻላል። ግን ልጁ ማደግ እንዳለበትና ቤተክርስቲያን ውስጥ ማደግ እንዳለበት ቤተክርስቲያን ታስተምራለች እንጂ እንደዚህ መግደልን
ፈጽማ አጥብቃ ትከለክላለች። እሺ ምናልባት አሁን እዚህ ውርጃ ላይ ስናነሳ የእናትይቱን የጤና ሁኔታ ባማከለ መልኩ ኮንሲደር አድርገናል። የፅንሱ መቆየት አለመቆየት፣ ሌሎች በሽታዎች ምናምን የመሳሰሉ ነገሮች አሉ። አሁን ለምሳሌ አንድ ሴት ልጅ ተደፈረች። ስትደፈር የተጸነሰው ልጅ ያለምንም ጥፋት ነው። የፅንስ ሂደቱ ዝሙት ይሁን እንጂ እንደዛ ይሁን እንጂ ያቺስ ልጅ የማቋረጥ እንትኗ እንዴት ነው? እሱም ተገቢ አይደለም። አሁን ስህተቱ ተፈጥሯል እንዳልኩ ነው። በመደፈር ሁኔታ እንትን ሊሆን ይችላል። ግን አንዲት ሴት ልጅ ለመውለድ ከደረሰች ማለት እንግዲህ አሁን ላይ ነው እንጂ ወደ ኋላ ከተመለከትን 13 12 ማለት መንስትራል ሳይክል ከመጣ ያንን የመውለድ እንትን ከደረሰች ቤተ ክርስቲያን ማውረድ ማለት እንደዚህ ማድረግ የለባትም። በቃ አንዲት ሴት ልጅ በቃ በስተትም በመድፈርም ይሁን በምንም ይሁን የተለያዩ ስህተቶች እንዳልኩ ቅድም አንስቼ እላለሁ። በዘመድም ይሁን ምንም ከተፈጠረ በቃ ማውረድ ክልክል ነው በቤተ ክርስቲያናችን። ከጤና እክልና ነገሩ እሷንም የሚጎዳ ከሆነ ከመጠን በላይ ካልሆነ በስተቀር ቤተ ክርስቲያን ውስጥ አይፈቀድም፣ በመድፈርም ቢሆንም ማለት ነው። መልካም ጥሩ ጥሩ ሀሳቦች እያነሳልኝ ነው። መቼም ያው ተመልካቾቻችንም ኃጢአቱን ብቻ እንዳይሉ እስኪ አሁን ደግሞ ስለ ቅዱስ ቁርባን አንዳንድ ሀሳቦች እናንሳ። እስኪ አሁን ወጣቶች ላይ እንደ መስራትህ ከወጣቶች ጋር ነው የቅበተ እምነቱም ላይ ብዙ ጊዜ የሚከታተሉ ወጣቶች አሉና ከዛ አንጻር አንድ ወጣት እንዴት እስኪ ወደ ቅዱስ ቁርባን ይምጣ? ያ እንግዲህ የቤተ ክርስቲያን ዓላማዋ የኛ ዓላማችን ትልቁ ነገር ሰዎች ቀራኒዮ ላይ እንዲወጡ። ቤተ ክርስቲያን የቀራኒዮ ምሳሌ ነች፣ ቀራኒዮ ነች አት ኤኒ ታይም። ስለዚህ ቀራኒዮ ላይ ማን አለ? ክርስቶስ አለ እንደተሰቀለ። ከዛኛው ምን ትሰጣለች? በቀራኒዮ ላይ ሆኖ የሚፈሰው ደሙንና የቆረሰው ስጋውን መቀበል አለብን። አስተምረህ ያንን ካላደረግና ለፍሬ ካላበቃ ከጅምሩ ማስተማር ፋይዳ የለውም። በነገራችን ላይ ፍሬ ላይ ነው፣ ፍሬ ማፍራት አለበት እና እኛ ስናስተምር አሁንም ዓላማችንም ትልቁ ነገር በነገራችን ላይ ለፍሬ ማብቃት፣ ቤተክርስቲያንን እንዲያውቁ ማድረግ ነው እና ሲያውቁ ግን አሁን ትልቁ ነገር በኋላ እንመጣበት ይሆናል። ብቻ ውስጣችን ያሉ ነገሮች አሉ። በቃ ከቆረብኩ ለኃጢአት እወድቃለሁ፣ ከዛ ለእኔ አልተፈቀደልኝም የሚሉ በጣም ብዙ ሀሳቦች ያነሱ ይችላሉ ወጣቶች። ይህንን ሀሳብ በነገራችን ላይ እግዚአብሔር ራሱ የተናገረዋል። በሽምግልና ወራት አይደለም እግዚአብሔርን አስብ የተባልከው፣ በጉብዝና ወራት ነው። በጉብዝና ወራት እግዚአብሔርን አስብ። ስለዚህ በጉብዝና ወራት ከክርስቶስ ጋር ኑር። ያኔ በሸመገልክ ጊዜ ይረዳሃል። ዛሬ ላይ ጉልበትን ያያል እግዚአብሔር። ስለዚህ መቅረብ ያለበት ሰው አሁን ላይ ነው። ትልቁ ነገር በትምህርት ነው። በነገራችን ላይ ሰው በትምህርት ግዴታ ልቡ መሰበር አለበት። ግዴታ ልቡ ከተሰበረ በኋላ ግን እሱ ራሱ ነው በነገራችን ላይ አንተ ብለህ አይደለም፣ እሱ ራሱ ተከትሎ ነው የሚሄደው። በቃ ወደ ቅዱስ ቁርባኑ ይሄዳል። ልቡ ተሰብሯል እና ዓላማው ከገባው ምንድን ነው የቅዱስ ቁርባን ዓላማ? እንዲያው ጻድቅ የሆነ ሰው ነው የሚቀበለው ቅዱስ ቁርባን። እሱ ነው። ልክ ነው። ሰው ክርስትና ከገባው እንኳን ኃጢአቱን ቀርቶ አንገቱንም ይሰየፋል። እና ለወጣቶቻችን አንድ ነገር ማንሳት ያለብኝ ምንድን ነው፣ የሆነ ቤተ ክርስቲያን ውስጥ አንድ ነገር ተፈጠረ ቢባል ሮጦ መጥቶ ከጫትም ይሁን ከምንም ይሁን ሮጦ መጥቶ አንገቱን የሚሰጥ ማን ነው? ወጣት። ቤተ ክርስቲያን ስትነካ ፊዚካል ነው አሁን እየተነካች ያለችው ቤተ ክርስቲያን። ሮጦ የመጣው ለምን ሆኖ? ለፊዚካል። ለስፒሪቹዋል እየተነካች ያለችው ቤተ ክርስቲያን ግን አላወቅም። ራሱ እየገደለ እንደሆነ አላወቅም። ቤተ ክርስቲያን ማለት ህንፃ አይደለም። ህንፃ ልትጠብቅ ሮጠ ከመጣ ውጪ ሳልገባ ማለት ህንፃ ቤተ ክርስቲያኑ ሶስተኛ ላይ የሚመጣ ነው። የመጀመሪያው ህንፃ ቤተ ክርስቲያን ተብሎ ሰው ነው። የሰው ቤተ መቅደስ፣ እግዚአብሔር ቤተ መቅደስ የተባለው ሰው ነው። ከሰው ቀጥሎ ደግሞ ማን ነው?
ማህበረሰብ ህብረት ነው። ኤክሌሲያ የሚባለው ቤተክርስቲያን ራሱ ኮንሰፕቱ ይሄ ነው። ኤክሌሲያ ህብረታችን ደግሞ ማዕከሉ ምንድነው? ስጋውና ደሙ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 ላይ እኛ ብዙዎች ሳለን አንድ ስጋ ነን፣ ያንን አንዱን እንጀራ እንካፈላለን ይላል። ስለዚህ ስፒሪቹዋሊ እንዳትገድል፣ ቤተ ክርስቲያን እየተወጋች ነው። በምን ስፒሪቹዋሊ? እንዴት? አንተ ጫት ላይ ቁጭ ብለሃል፣ አንተ ሌላ ላይ ቁጭ ብለሃል እና ቤተ ክርስቲያን የሚረከባት የትኛው ትውልድ ነው? መቼም ፕሮቴስታንት መጥቶ አይረከበልም፣ መቼም ሌላ እንትን አይረከበልም። አንተ እየገደልክ ነው ማለት ነው። አእምሮ ከሞተ ልብህ ከሸፈተ ሌላ ቦታ ካለ እንዴት ቤተ ክርስቲያን ልጠብቃት ትችላለህ? ስለዚህ አሁንም ለወጣቶችን ማስተላለፍ የሚፈልገው በዚህ አንጻር ቤተ ክርስቲያንን በእውነት መጠበቅ የምትችለው እወቃት፣ ትምህርቷንም ቤተ ክርስቲያን ካወክ ደግሞ ስጋውና ደግሞ ተቀበልላት። በቃ ያኔ እውነተኛ ይሄው ቤተ ክርስቲያን እየጠበክ ነው። ከዱላም ከምንም ይሄ ከፊዚካል ይሄ ማንነት ላይ ሰውነትን ይሄው ቤተ ክርስቲያን አካል ክርስቶስን ፕሮቴክት እያደረክ ነው። በዚህ ነው። ስለዚህ መቅረብ ያለባቸውም በዚህ ወይ ማሰብ አለባቸው ብዬ ነው ማሰብ። አዎ ምናልባት አሁን ወደ ቅዱስ ቁርባን ሲቀረብ ትንሽ የሚሰሙ ነገሮች አሉ። ለምሳሌ እንዲህ ማድረግ አለብህ፣ እንዲህ ማድረግ አለብህ፣ እንዲህ ማድረግ አለብህ፣ እንዲህ ማድረግ የለብህም የሚባሉ በልምድ የሚነገሩ ነገር አለ። አሁን ዛሬ አንተን ይሄ መጠይቅ ጥያቄ ያው ዲያቆንም ስለሆንክ ታውቃለህ ስርዓቱንና አንድ ሰው ቅዱስ ቁርባን ለመቀበል ይሄን ማድረግ አለበት፣ ከተቀበለ በኋላ ይሄን ማድረግ የለበትም ትለኛለህ። ከዛ በልምድ ደግሞ የሚነገሩት ነገሮች እነዚህ ነገሮች አትፍሩ ብለህ ዲፋይን እንድታደርግልኝ እፈልጋለሁ። እሱ መነሳት አለበት። ኦኬ ወደ ስርዓቱን ስናየው በነገራችን ላይ ቤተክርስቲያናችን ውስጥ አንድ ሰው መቁረብ ያለበት ምን ማድረግ አለበት? የመጀመሪያ ቤተክርስቲያንን ትምህርት ማወቅ አለበት። 5ቱን አዕማደ ምስጢራተ ቤተክርስቲያን፣ 7 ምስጢራተ ቤተክርስቲያን ማወቅ አለበት። ይሄ ሃይማኖት ስለሆነ እምነት ነው። በቃ እምነቱን ማወቅ አለበት። ምን እንደሚቀበል መረዳት አለበት። በዛ ውስጥ ነው ያለው የቅዱስ ቁርባንም በዛው ትምህርት 1ኛው 3ኛ ላይ ያለው ቅዱስ ቁርባን ትምህርት ነው። 4ኛ ላይ ሶሪ። ስለዚህ መጀመሪያ ማወቅ አለበት። 2ኛ ካወቀ ትምህርት ውስጥ ወደ ንስሐ መሄድ አለበት። በዚህ አጋጣሚ ካህናትም ንስሐን የሚቀበል ሰው ለስጋውና ወደሙ መሆኑን ሊያስረዱት ይገባል። ለምን ኢንቴንሽኑ አንድ ሰው ያንን ካልያዘ አይ መቆየት አለብህ እንዳትቀበል እያለ ካህኑ እንደዛ የሚያደርግ ከሆነ ወጣቱ ተጠያቂ አይደለም፣ ካህኑ ነው ማለት ነው ተጠያቂ። ስለዚህ ንስሐ መቀበል አለበት። ንስሐ ሲወስድ ደግሞ በዛ ውስጥ ከካህኑ ይሄንን ትምህርት በደንብ መውሰድ አለበት። ቀጥሎስ ምን ማድረግ አለበት ከተባለ ንስሐ ከገባ ነፃ ነፍስና ነፃ ልቦና ማለት ነው። በተቻለ አቅም ራሱን እየጠበቀ ያ ማለት ከዝሙት ዓለም ራሱን ለመጠበቅ መወሰን አለበት። በመንፈሳዊ ልምምድ መንፈሳዊ ልምምድ ላይ መሆን አለበት። በቃ እሱ መቁረጥ አለበት። በቃ በመንፈሳዊ ልምምድ እመላለሳለሁ ብሎ ማሰብ አለበት። አይወድቅም አይደል? ሊወድቅ ይችላል። ካህንም ይሁን ዲያቆንም ይሁን ጳጳስም ይሁን ሊወድቅ ይችላል። ስጋ እስከለበስን ድረስ እንወድቃለን፣ እንነሳለን። ስለዚህ ግን ልምምድ ውስጥ መግባት አለብኝ፣ ክርስቶስ ደግሞ ይረዳኛል ብሎ አምኖ መሄድ አለበት። ከዛስ በተቻለ አቅም ወደ እንትኑ ፊት ለፊት ፊዚካሊ ስንመጣ ልብስ ካለው ነጭ ካለው ይልበስ፣ ከሌለው ግን አይገደድም። ያለውን ለብሶ መምጣት ይችላል አቴኒታ። ካለው ግን እሰየው፣ ለክርስቶስ ክብር አስበው ወጥሮ ከለበሰ ችግር የለው። ከዛስ ንጽህናውን ጠብቆ ታጥቦ መታጠብ አለበት። ያው ውሃ አለ። ምናልባት የሚታጠበው ሰዓት እንደዚህ የሚታጠበው ሰዓት አክቹዋሊ ቢያንስ ከዛ ቀን ማለትም ከሚቀበልበት ቀን 12 ሰዓት በፊት መሆን አለበት በትንሹ ማለት ነው። ያውም ደግሞ ሲታጠብ ጥንቃቄ ማድረግ አለበት ወደ ሰውነቱ እንዳይገባ። አንድ ሰው መጾም ያለበት 18 ሰዓታትን ያስቀምጣል። ፍትሐ ነገሥታችንም 18 ሰዓት መጾም እንዳለብን ያስቀምጣል። በእኛ ስርዓት ቤተክርስቲያን አክቹዋሊ ካኖን ነው፣ በቤተ ክርስቲያናችን ነው ይህንን እየተናገርን ያለ ነው። አንድ ሰው ቅዳሜ ለምሳሌ እሁድ የሚቆርብ ከሆነ ቅዳሜ ከ9 ሰዓት ጀምሮ መጾም እንዳለበት ነው። ሌላ አብያተ ቤተ ክርስቲያናት 9 ሰዓት የሚጾሙ አሉ። የኛ አሃት ቤተ ክርስቲያን ሆኖ 9 ሰዓት የሚጾሙ አሉ፣ 15 የሚጾሙ አሉ፣ ከዛም በታች የሚጾሙ አሉ። ስለዚህ ቤተ ክርስቲያናችን ግን የደነገገችው 18 ሰዓት ለህፃናትና
ታማሚ የሆኑት በተለያየ ምክንያት ግን ስንት ነው? 15 ሰዓት ነው። ከዛ ያለፈ በጣም ትንንሽ የሆኑ የሚያጠቡ ልጆች ግን እነሱ ጾሙ ተብሎ እንትን አይባልም። ከ7 ዓመት በታች ማለት ነው። በተለይ ከቅዳሴ በፊት በተቻላቸው አቅም ማጥባት አለባቸው እናቶች። ግን ካልሆነም ከመጣም አንዳንዴ አባቶች ከእግዞታ በፊት እንዲያደርጉ ከራባቸው እንትን ለምን ንጹሐን ስለሆኑ እንደዚህ ለእነሱ ስርዓት በእንደዚህ ልክ ስለማይገደድ እንደዚህን አድርጎ መጥቶ አንድ ሰው መቀበል ይችላል። ከተቀበለ በኋላ ሲቀበል የሚጸልዩ ጸሎት አለ ቤተክርስቲያን ላይ ያለች። እሱን ብችል አሁን ራሱ እያደረግን ባለ ነው እንትን ላይ ቅዱስ ቁርባን እንግዲህ ወጣቶችን ወደዛ እንዲመጡ እግዚአብሔር በረዳንና በፈቀደ መጠን ወደዛ እንትን እያደረግን ነው ያለን። ያው ታውቃለህ እና አክሊልም እናቱም እኛም አለንበት። ብቻ ያ ነገር እየታሰበ ነው። ወጣቱ መቁረብ አለበት፣ መምጣት አለበት። ሰው በዛ ውስጥ ምንድነው ልብስ አለ አፍ መሸፈኛ ላይ ሁለቱንም የጸሎት ከቅዱስ ቁርባን ከመቀበል በፊትና ከተቀበለ በኋላ ምን እንደሚጸልዩ እዛው ላይ እንዲጸልዩ ምናምን ጽፈው ሰጥተው ነበሩና ምን ልል ነው ጸሎት አለ። ከዛ በኋላ ደግሞ አሁንም ስርዓቶች አሉ የተቀመጡት። ምን ማድረግ የለበትም አንድ ሰው ስጋውና ደሙን ከተቀበለ በኋላ ለስጋውና ደሙ ክብር ሲባል አንደኛ ወደ ተለያየ ቦታ ያ ማለት ስራ አይነት አለ አይደል? በጣም የሚያፈጋ ስራ ከሆነ ምናምን ወደዛ ጂም ሊሆን ይችላል፣ ምንም ስፖርት አይነት ነገሮች ምናምን ያንን ማድረግ የለበትም። ከሰውነት ወዝን ሊያወጣ የሚችል በቃ እንደዛ አይነት ቢችለውና ቢያደርገው በመንፈሳዊ እንትን እያነበበ የጸሎት መጽሐፍትም ሊሆን ይችላል፣ ሌላም ሊሆን ይችላል። በቃ በመንፈሳዊ ዙሪያ እንትን ቢያደርግ መልካም ነው። ያንን ታዛለች። ወደ ሲኒማ ቤት ማለት ለምሳሌ ሲኒማ ቤት መሄድም ክልክል ነው በነገራችን። ለምን የምታየው ነገር ሊኖር ይችላል። ሲኒማ ቤት ገብተህ አሁን ላይ ያሉት ፊልሞቻችን ምን አይነት ናቸው? ፊልም ኢንዱስትሪ በዓለም በውጭ ዓለም ያለው ሌላ ዓለም ላይ ገብቷል። የክርስቶስን አካል እንደመቀበላችን ለዛ የማይመጥን ትዕይንት ሊኖር ይችላል። በጣም እሱ ደግሞ ከዛ መቆጠብ፣ ወደ ዳንኪራ ወደ ጭፈራ ቤት ምናምን አለመሄድ ይላል ስርዓት መጽሐፍታችን። እና ያንን ይከለክላል። እና ጥፍርን መቁረጥ ምናምን በቃ ከሰውነታችን መጥፋት ይሄንን ለቅዱስ ቁርባን ክብር ሲባል አይደረግም። አንዳንዴ በዘልማድ ደግሞ አብሮ መብላት አሁን ከነገርኩ ይልቅ ሰው የሚያውቀው ይሄኛውን የሚገርም እና አብሮ መብላትን እንዴት አብረህ ትበላለህ? ጭራሽ ደግሞ ሌላም ስርዓት የምንሰማው ስጋ መብላት ክልክል ነው። ኦፍኮርስ እንደዛ የሚሉም አሉ። አሁን ከየት የመጣ ነው? ስጋና እንጀራ ምንድን ነው ልዩነቱ? ስጋ በልተ የክርስቶስ ስጋና ደምና ይሄ የሚገናኝ አንድ አይገናኝም እኮ ምንም የሚገናኝበት ምስ የለውም። እና ስጋ እንዳትበል ውጭ ስራውን በየትኛው መጽሐፍ ቅዱስ እና ብዙ ጊዜ ምንድን ነው የምንለው እኛ ቤተ ክርስቲያን መጽሐፍቶችን መጀመሪያ ተመልከቱ፣ መምህራኖችን ጠይቁ። እና ደግሞ ብቻህን መሄድ አትችልም። የሆነ ነገር ይለክፈሃል። ኧረ ስጋውና ደሙን የተቀብዬ ሌላኛው ይለክፈኛል። ታዲያ እንዴት ነው? ለምንድነው የተቀበልኩት? ራሱ ስጋውና ደሙ ፕሮቴክት ነው የሚያደርገኝ። በነገራችን ላይ ጠባቂ ነው። አካል እኮ ነው፣ የክርስቶስ አካልን ነው የተቀበልኩት፣ ስጋውን። ስለዚህ ይጠብቀኛል። እና ይሄ አንዳንድ ነገሮች በዘልማድ የሚደረገው ባይኖር በቃ ሰዎች መንቃት አለባቸው። በቃ ምን መደረግ እንዳለበትና መደረግ የሌለበትን መለየት አለበት። ከዚህ አንጻር ዘልማድ ነገር መቅረት አለበት። ቤተክርስቲያን አባቶች መጽሐፍቶችን እናንብብ። እሺ፣ ሌላ ማነሳልህ ጉዳይ አሁን ብዙ ጊዜ ሶሻል ሚዲያው የፈጠረው ነገር አለ። ከሶሻል ሚዲያው ከፈጠረው ሁኔታ አንጻር ካህናት የሆነ ጥፋት ሲያጠፉ በአደባባይ እነሱን የመውቀስ ምዕመን ሆኖ ካህናትን የመናገር ጳጳሳትን የመናገር እንደዚህ አይነት አትሞስፌሩ ተፈጥሯል። ይህ ነገር ከቤተ ክርስቲያን አንጻር እንዴት ነው የሚታየው? ካህናት ኢቨን ቢያጠፉም እንኳን የሚገርም መጽሐፍ ቅዱስ ከካህናት ጋር ሳትደርስ በማቴዎስ ወንጌል ምዕራፍ 18 ቁጥር 16 ላይ ወንድም ቢበድል ምከረው፣ ንገረው፣ እምቢ ካለ
2 ሰው አድርግና 3ኛ ሆነ ከዛ ትነግረዋለህ፣ ትመክረዋለህ፣ ምስክር አቆመ ማለት ነው። አይ እምቢ ካለ ለማን ትነግራለህ? ለቤተ ክርስቲያን። ለቤተ ክርስቲያን ትነግራለህ። ቤተ ክርስቲያንንም አልሰማ ካለ እንደምን ይሁን? እንደ ቀራጭ ይሆንልህ። ወጥቷል። አሕዛብ ነው ለአንተ፣ ያንተ ፎልት አይደለም ማለት ነው። እና ሶሻል ላይ ወጥቶ ሶሻል ሚዲያ ላይ የሚወጡት አሁን ለአንድ ምዕመን ይሄ እንደተነገረ ለአንድ ካህን ጥፋት አጠፋ ተብሎ በአደባባይ እኔ በጣም ነው የማስነው። ጳጳሳት እንዴት እንደሚዘልፉት፣ ዲያቆናትን እንዴት እንደሚዘልፉት፣ ቀሳውስትን። ስለዚህ በቃ ማለት አንዳንዴ ክርስቶስ ምን ይለኛል የሚለውም ጠፍቷል። ይሄ ስርዓተ ቤተ ክርስቲያንም አይደለም። እስቲ ለመምከር እንትን ብሏል ያ ሰው እንዲመከርስ አስቧል? ቀርብ ማለት ቢያንስ እንዲመከር ለማድረግ አስቧል ወይ? ቅድሚያ የሚያዘው ምንድን ነው? መምከርን አይደል? እንዲነገር አዟል። ቀጥታ እኮ ወደ ስድብ ነው። አንተ ዝሙተኛ፣ አንተ ማነ የሰውን ኃጢአት የምትገልጠው? ክርስቶስ ያችን ሴት እንግዲህ ማርያምን ተፍረትን ስትመለከት ሁሉም ናቋት፣ ሁሉም እንደዛ አደረጓት፣ እንደ ኃጢአተኛ ቆጠሯት። ማንም ሰው ጻድቅ የለም። ጻድቅ መሆን የሚቻለው በስጋውና በደሙ በኩል ብቻ ነው። በነገራችን ላይ በጽድቅ ህይወት የምትመላለሰው በዛ ሆነ ከሆነ ብቻ። ጻድቅ እስካልሆንክ ድረስ ደግሞ ኃጢአተኛ በዛ ልክ ከሆነ ማንንም ሰው ወጥተህ መዝለፍ ቤተ ክርስቲያን ስርዓቷም አይደለም፣ ቀኖናም አይደለም። ለአንተም ማለት እንደዛ የሚያደርጉት ቅስፈት ነው፣ ለራሳቸው በረከት አያገኙበትም። ልክ ነው። አሁን እዚህ ወንጌላችንም ላይ አንዲት ሴት ዝሙት ስትሰራ አገኟትና ይዘዋት መጡ ወደ ጌታ። ከዛ ጌታ በሙሴ ህግ ዝሙት የሰራች ሴት ትወገድ ተብሏል፣ አንተ ምን ትፈርድባታለህ አሉ። ያው መስቀለኛ ጥያቄ ነው ጌታ ላይ። ጌታ ዝም አላቸው። ደግሞ ጠየቁት፣ ዝቅ ብሎ በምድር ላይ ጻፈ። ኃጢአታቸውም በግንባራቸው ላይ ታየ። ሸሹ፣ ሁሉም ሄዱ። ከሄዱ በኋላ የኛ ትርጓሜ በጣም የሚያስደንቅ ቃል ያስቀምጣል። እዛ ልጅ ሆይ አላት፣ ከሳሾችሽ ወዴት አሉ አላት። የሉም ሄደዋል አለች። ምን ማለት ነው ብሎ ይተረጉማሉ። እነሱ ሊፈርዱብሽ ነበረ፣ እነሱ እንደዚህ ያደረገች ብለውሽ ነበረ፣ አንቺ ስለ እነሱ ምን ትያለሽ? እኔ አላቅም ስትል አይ እኔ በእነሱ ላይ አልፈርድም ብላ ተናገረች ይላሉ። እና ሁሉም ሰው ሰው ላይ ሲፈርድ፣ ሁሉም ሰው ሰው ላይ ሲናገር፣ ሰውን ሲኮንን፣ ሰውን ጥፋተኛ ሲያደርግ የራሱ የተሸፈነለትን ከባቴ አበሳ የሆነ ጌታ የሸፈነለትን ጉድ ማሰብ መቻል አለበት። የራሱን ፎልት ማሰብ መቻል አለበት። ዘመኑ ስለተሰጠ ዘመኑ በቃ በጣም የሚመች ስለሆነ እንደውም አሁን ከመግባታችን በፊትም እያየው ነበረ ፎቶ ለጥፈው ይሄን ያህል ብር በልተው እንደዚህ በጣም ያሳፍራል። እኔ የሰደብኩትን አባቴን ሌላ ሰው ሊያከብርልኝ አይችልም። እኔ አንድ ጳጳስ ብሰድብ ከዛ ነገ ጳጳስ ሲነካ ሌላ አህዛብ ሲሰድበው ሌላ አህዛብ ሲናገረው አይ አባቴ ነው አትንኩብኝ ማለት ጅብ በቀደደ ለዛ ነው ይስከባል ማለት። አሁን እንደዛ አይነት ሁለት ነገር አለ በተለይ ማለት ነው። ማለት የቤተ ክርስቲያን ስርዓት ሲጣስ ምዕመኑ ሆነ ከላይ ካህናቱም መጠየቅ ይችላሉ፣ መጠየቅም አለባቸው። እኔም ይጠይቃል የቤተ ክርስቲያን ስርዓት ሲጣስ ማለት ነው። ግን የሰውን ኃጢአትና ገመና ግን ማንም ሰው በአደባባይ ለመናገር አልተፈቀደልም። አንተ ማን ይላል ቅዱስ ጳውሎስ በነገራችን ላይ በሮሜ ምዕራፍ 2 ላይ መጀመሪያ ሌላውን የምታስተምር ራስህ ይላል። አንተ የምታመነዝር ሌላውን አታመንዝር ብለህ የምታስተምር አንተስ ብሎ ይጠይቃል። ስለዚህ ወደ ሌላ ከማየት ወደ ራስ ማየት ነው። በፍርድ ዙፋን ፊት ለፊት እንቆማለን ይላል። ስለዚህ ማንም ሰው ላይ አትፍረድ። ጌታ ኢየሱስ ክርስቶስም የተናገረ ይሁን። በተለያየ ስቃይ ውስጥ ያሉት ልጁ ሰዎች አሉ። በነገራችን ላይ ማለት አንድ ሰው ዝሙተኛ ሆኖ በጣም በተሱስ ሆኖበት ከዛ ለመውጣት የሚታገል ግን ሊወጣ ያልቻለ በጣም ብዙ ሰው አለ። በቃ በዛ ውስጥ ያለ ትጋት ውስጥ ያለ አንተ ግን ትፈርድበታለህ። ይሄ ዝሙተኛ፣ ይሄ እቺ ዝሙተኛ መፍረድ የለብን በቃ ማንንም ላይ። ግን በተቻለን አቅም ስርዓተ ቤተ ክርስቲያንን ግን ለማስጠበቅ መትጋት አለበት፣ መጠየቅ አለብን። ግን ወይ አለ እሱም በስድብና በዛቻ አይደለም። ቤተ ክርስቲያን የራሷ አወቃቀር የራሷ ስርዓት ያለች ተቋም ናት። ማንም ሰው ቢያጠፋ በዛ መንገድ እስቲ አሁን ከጥቂት ዘመናት ወደኋላ ብንመለስ ፍትህ ስጋዊ፣ ፍትህ መንፈሳዊ
የቤተ ክርስቲያን የህግ ስርዓት ነበራት። እሱን እንኳን ፍትህ ስጋዊ ለስጋዊ መካሰስ እንኳን አንጠቀመው። ዛሬ ኮንስቲቱሽን አለ ብለን ብናስብ አንድ ሰው የቤተ ክርስቲያን አገልጋይ ሆኖ የሚሰራው በደል ካለ በህጋዊ መንገድ የቤተ ክርስቲያን አወቃቀር ይዞ መጠየቅ ይቻላል። በአደባባይ ነውርም ማውጣት ግን ሰውየው ለትንሽ ሰከንድ ራሱን እዛ ጋር አድርጎ ማሰብ ባለመቻሉ ነው። አገላለጹም እሱን እኮ አሁን በስድብ መልክ ወይ መሆኑም እኮ በጣም ሌላ ነገር ነው። በነገራችን ላይ ቅዱስ ቄርሎስ ወደ ኋላ ስትመለከት ኒስጥሮስ መናፍቅ ነበር አይደል? የምንፍቅና ትምህርትን ሲያስተምርና ያንን ሲያደርግ ቅዱስ ቄርሎስ ወንድሜ ሆይ ብሎ ነው የሚጽፍለት። በትህትናና በእንትን ነው ራሱን ዝቅ በማድረግ ነው የሚጽፍለት። አየህ፣ ከአባቶቻችን መማር ያለብን ይሄንን ትህትና። በቃ ማንም ሰው መጥቶ መዝለፍን እኔ በዘመኔ ይህንን ማየቴ በጣም ነው የማዝነው። እውነት ለመናገር በተለይ ጳጳሳት ሲሰደቡ ማየት ቤተ ክርስቲያን እስከተቀበለቻቸው ድረስ መቀበል አለብን። ኤግዛክትሊ። በቃ ቤተ ክርስቲያን ተቀበላቸዋለች። ዝም ብለህ ተነስተህ የምትሳደብ አይደለም። ተሹሟል። ከሳቸውም አልፎ ዲያቆናትን እየሾመ ነው። ከቤተ ክርስቲያን ውስጥ ያለ ክህነትን ያለው ሰው ነው። ዝም ብለን ተነስተን እንትን አንልም። ግን እንዳልኩ የምንገልጽበት ወያችን የምንናገርበት ጠፍቶ ብናየው ራሱ ወዩ እኛ ክርስቲያን እንደመሆናችን ክርስትናነታችን መግለጽ አለበት። የክርስቲያን ጸባይ አይደለም። በነገራችን ላይ የምንገልጸው ሚዲያ ላይ በጌታ ስም ክርስቶስ ምን ያህል እንደሚያዝንብን በጣም ነው የሚያዝንብን። ልክ ነው። ቅዱስ ዮሐንስ አፈወርቅ እንደውም ይናገር የለ አስተምሮ ሲጨርስ ለ15 ደቂቃ ህዝቡ ያጨበጭባል። ከቅዱስ ዮሐንስ አፈወርቅ ከትምህርቱ ጣም የተነሳ ሲያጨበጭብ አታጨብጭቡ አቁሙ ይልና ለእኔ የምታጨመጭቡልኝ ትምህርቴ ደስ ብሏችሁ ከሆነ ትምህርቴ ኑሩትና ህይወታችሁ ሲንጸባረቅ የዛ ተማሪዎች እኮ ናቸው ተብለው ሰው በዛ ክርስትናን ያከብራል። እናንተ እዚህ ጋር ጨብጭባችሁ ሄዳችሁ ጭቃ ውስጥ የምትዘፈቁ ከሆነ እሱ እያስተማራቸው እኮ ነው እንዲህ የምትሆኑት። ማጨብጨብ ማለት በህይወት መኖር ነው። አንድ ሰው ወጥቶ ቤተክርስቲያንን ወክሎ ክርስቲያን ብሎ የሆነ ነገር ሲናገር ቤተክርስቲያን ነው የምትሰደበው ቀጥታ። ምን አይነት ክርስትና ነው የተናገረው? ይሄንን አይደል? እኔ በልቤ የዋህ ትሁት ከእኔ ተማሩ። እግርን አጥቦ ነው እኮ ዮሐንስ ምዕራፍ 13 ቁጥር 13 ላይ። ስለዚህ የዋህ ነው ክርስቶስ በልቡ። እኛ ደግሞ ክርስቶስን መምሰል እውነት ደቀ መዛሙርት እኮ ክርስቶስን መምሰል አለብን። ለዛ ነው ወጣቱንም የምንጠይቀው አንድ ሰው በእውነት ራሱን ማለት ገብቶት ንስሐ ገብቶ ስጋውና ደሙን የሚቀበል ከሆነ በዚህ ልክ ወጥቶ የመሳደብ ሞራልም አይሰጠውም። መንፈስ ቅዱስ ከሱ ጋር ስለሆነ የመሳደብ እንትንም አይሰጠውም እንጂ ገብቶሃል አይደል? አይሳደብም። በቃ ይጠብቀዋል። ምን እያደረክ ይጠይቀዋል። ምን እያረክ ነው? እየተሳደብክ ነው። ስድብ ኃጢአት፣ ከኃጢአትም ገሃነም የሚያስገባ ነው። ወንድሙን ደንቆሮ ብሎ የሚሳደብ ገሃነም ፍርድ ይገባዋል ብሏል ጌታ። ስለዚህ መንፈስ ቅዱስ ይነግረዋል። ምን እያረክ ነው? አይምሮ ካልጠየቀ አንተ ከመንፈስ ቅዱስ ተለይታል። በነገራችን ላይ ራስን መጠየቅ አለብህ፣ መመርመር አለብህ። ከመንፈስ ቅዱስ ውጪ ነው። ስለዚህ አይምሮ ኃጢአት ስትሰራ፣ ስታደርግ፣ ስትሳደብ ከጠየቀ ዊችስ ካጠገቤ አለ። ከህሊና አልፎ መንፈስ ቅዱስ ስለሚጠይቅ ይወቅሳችኋል በኃጢአታችሁ ተብለናል እኛ ክርስቲያኖች። እና እንደዛ ቢሆን መልካም ነው። ማለት የሚሰደቡ ቢኖሩ ባያደርጉ። ምናልባት አሁን ይሄ ሲነሳ እንደዚህ አይነት ሀሳቦች እንደዚህ ህጸጾች የሚመጡት ከእውቀት ማነስ ነው። እና ሁለት ጥያቄ መንፈሳዊ እውቀት ላይ ላንሳና ሀሳባችንን እንጨርስ። የመጀመሪያው እንግዲህ ዕቅበተ እምነት እንደ መስራትህም እንዴት ነው የቅዱሳንን የአባቶችን ትምህርት መጽሐፍ ቅዱስ እንዴት ነው የምታጠናው? ያ በጣም ጥሩ። የመጀመሪያው መጽሐፍ ቅዱስ እንዴት እናንብብ የሚለው ለወጣቶችም መናገር የሚፈልግ ብዙ ጊዜ አሁን አይተህ ከሆነ መጽሐፍ ቅዱስ ሲሰጣቸውም ብዙ ሰው መጽሐፍ ቅዱስን ሲገዛ እያየን ነው በዚህ ጊዜ ላይ። እና መጽሐፍ ቅዱስ ሁሉንም ነው አንድ ላይ የያዘ። በጣም ብዙ ነገር ይዟል። ስለ ዲያብሎስም ይናገርበታል፣ ስለ እግዚአብሔርም ይናገራል፣ ስለ ሰዎችም ይናገራል፣ ስለ ስርዓትም አለ፣ ስለምን በጣም ብዙ አለ በውስጡ የያዘ ማለት ነው። ስለዚህ ዝም ብለህ አንስተህ አይደለም የምታነበው። ታዲያስ መጀመሪያ ቤተክርስቲያን ምን አረጋናለች? ሃይማኖት ለሚለው እምነት የሆኑትን ትምህርቶችን አስቀምጣለች። የመጀመሪያ አምላክ እግዚአብሔርን ማወቅ ማን ነው? ስለዚህ ስላሴ አንድም ሶስትም ብለን አይደል? ስለዚህ የስላሴ ትምህርትን ስለ አምላክ የሚነኩትን ትምህርቶችን መጀመሪያ የት እንዳሉ መጽሐፍ ቅዱስ ላይ ስለተቀመጠ ያንን ቤተክርስቲያን አውጥታ ይኸው ስላሴ አንድም ሶስትም መሆኑን አስቀምጣለች።
ስለዚህ መጀመሪያ ምን ይቀድማል ማለት ነው? ስለ አምላክ ሃይማኖት ይቀድማል። ሃይማኖት የምንለው ደግሞ አንድ ጊዜ የተሰጠ ጌታ አንድ ጊዜ ለቅዱሳን የተሰጠ እምነታችን ትምህርት ነው። ትምህርት ስለዚህ አስተምህሮ አምስቱን አምድ የሆኑት አዕማደ ምስጢራት ቤተክርስቲያን ማወቅ አለበት መጀመሪያ። ከዛስ ሪፈር ያደርጋል፣ ቼክ ያደርጋል ከመጽሐፍ ቅዱስ። እሱን ከጨረሰ በኋላ ወዴት መሄድ አለበት? ሳክራመንቱን ከጨረሰ ማለት ሌሎች ትምህርቶችም አሉ በነገራችን ላይ ያው በቤተ ክርስቲያናችን ውስጥ እንዴት አባቶችን ደግሞ መረዳት አለብን የሚሉትም ደግሞ አሉ። አባቶችን እንዴት መረዳት አለብን ለሚለው ትርጓሜ ጋር መጀመሪያ መጽሐፍ ቅዱስን ስናየው በራሳችን አረዳድ ማየት የለብን፣ አባቶች ጋር መሄድ አለብን ግዴታ። ለምሳሌ የሚመክረው በእኛ አንድምታችን አለ። አለፍ ብሎ ደግሞ ለምሳሌ ከኮፕቲክ ያሉት አባት ታድሮስ ማላቲ ትልቅ አባት ናቸው። ፋዘር ታድሮስ ማላቲ ኦልሞስት የመጽሐፍ ቅዱስን ሙሉ ኮመንተሪ ጽፏል። ያ ማለት ከራሳቸው አይደለም፣ ቅዱሳን ምን ብለው ኤርሊ ቸርች ፋዘሮች ምን እንደጻፉ ከስር ከስር ከነትርጓሜ አንድ ላይ አምጥቶ ጽፏል። እዚህ ውጭ ሪከመንድ ይደረጋል። በቃ ጥሩ ነው። ሶ እዚህ ጋር ስታነብ ጴንጤ ከሆነ በራሱ ያረዳሉ ይመስለኛል። ይሄ መንፈስ ቅዱስ ነግሮኛል ይላል፣ ያኛውም ነግሮኛልና አንድ ላይ አምጥተን ስንጠይቀው ይሄ ሌላ ይላል፣ ይሄ ሌላ ይላል። 40,000 ዲኖሚኔሽን መብዛቱና ሁሉ እንደዚህ መበጣጠቁ ከምንድን ነው የመጣው? እኔ በራሴ መንገድ እረዳለሁ፣ በገዛ ፍላጎት እረዳለሁ ማለቱ ከሁሉም በራሱ ወይ ነው የሚሄደው። ስለዚህ ከዚህ አንጻር ቤተ ክርስቲያን ማንን ትመለከታለች? አባቶች። ስናነብ የመጀመሪያው ማወቅ ያለብን ሃይማኖትን እንወቅ። ሃይማኖታችን ደግሞ ከመጽሐፍ ቅዱስ ሄደን ሪፈር እናድርግ። ሪፈር ካደረግን በኋላ ደግሞ አንዳንዶችን ደግሞ ለትምህርትና ለተግሳጽ የሆኑት ደግሞ አሉ። እነሱን ደግሞ ዕለት ዕለት ብናነብ መልካም ናቸው። እነ መጽሐፈ ሲራክ አሉ፣ እነ መጽሐፈ ተግሳጽ አሉ። የሰለሞን መጽሐፍቶች በጣም በቃ በህይወታችን ሁሉ የሚመክሩ ማለት ነው። ያኛው ቴዎሎጂ ነው የሚይዘው ትምህርት ሃይማኖቱ ሪፈር የምናደርገው። ይሄኛው ደግሞ በዕለት ዕለት ህይወት ውስጥ የሚረዳ ነው፣ የሚያግዝ ነው። ከዛም ከመጽሐፍ ቅዱስ ወስደ አሁንም ሪከመንድ የማደርጋቸው በጣም ብዙ መጽሐፍቶች የአቡነ መሸኖዳ መጽሐፍቶችን አንብቡ። ለህይወት እውነት ለመጠቀም ክርስትና ስፒሪቹዋል ህይወትን ለማሳደግ ከፈለግ የአቡነ መሸኖዳ መጽሐፍቶችን ማንበብ ተገቢ ነው በጣም ማለት ነው። አክቹዋሊ ቴዎሎጂው ላይም አሉበት፣ በደንብ አሉበት። ኮምፓራቲቭ ቴዎሎጂ ብትል በጣም ብዙ መጽሐፍቶች ይጽፋል። ወደዚህ ስትመለስ እያንዳንዱ ህይወትን ማሳደግ ከፈለግ ለምሳሌ ሪከመንድ ከማድረጋቸው ለአገልጋዮች መንፈሳዊ ውጊያ፣ መንፈሳዊ ሰው፣ የዲያብሎስ ውጊያዎች ብዙ አሉ። እነዚህ መጽሐፍቶች አሁን በቃ ህይወትን ይመራል። አንተ ማገልገል ስትጀምር እንዴት ዲያብሎስ እንደሚፈትንና እንዴት አንተ ማሸነፍ እንዳለብህ የሚነግሩ ናቸው። እነዚህ ሪከመንድ አደርጋለሁ እና ሌሎችም አሉ። ስፒሪቹዋል ሚንስ አለ፣ ጉዞ ወደ እግዚአብሔር የሚል በጣም የተተረጎሙ በጣም ብዙ መጽሐፍቶች እና የቅዱስ ዮሐንስ አፈወርቅ በጣም አሁን ላይ እየተተረጎሙ ነው በብዛት ከዲያቆን ያረጋል ጀምሮ በጣም ብዙዎቹ እየተተረጎመም አይተናል እና እነሱን እንጠቀም። እነሱም የነዛ መጽሐፍቶች በነገራችን ላይ ከመጽሐፍ ቅዱስ የተቀዳ ነው እንጂ ሌላ አዲስ ሆኖ አይደለም። ስለዚህ ከመጽሐፍ ቅዱስ ጋር እያመሳከር እናንብብ እንየው እላለሁ እና አባቶችን ስንጠቀም በተለይ ደግሞ ጥንቃቄ እናደርግ። ማለት አንዳንድ አይዲያዎች ላይ የተለያየ ሀሳብ ላይ ያስቀምጡ ይችላሉ። ስፔኩሌሽን እይታዎች አሉ። ቤተክርስቲያን ዶግማ አላት። ዶግማ ላይ ፓትሪስቲክ ኮንሰስትረም የሚል አለ። ሁሉም አባቶች ምን አሉ ወይም ደግሞ ቤተክርስቲያን ምን አለች የሚለውን አጠቃላይ ጀነራላይዝ ተደርጎ ይታያል። ከዛ አልፎ ደግሞ ስፔኩሌሽኖች አሉ፣ እይታዎች አሉ። ሔዋን ከግራ ነው እስከ ቀኝ ነው ከተባለ ከግራም ካልክም እይታ ኖርማል ነው፣ ከቀኝም ሁለቱም አባቶች ብሏል። ብቻ ከጎን አይወጣ ከራስ ወይ ከግራ ይሁን እንጂ ከራስ ከጎን ነው የተባለ። ሁለቱም እንትኖችን ያስቀምጣል። በነገራችን ላይ አሳማኝ ምክንያቶችን ላይ ያስቀምጡ ይችላሉ። ክርስቶስ ጎኑን የተወጋበት ከዛ ጋር እንዴት ሪሌሽን አድርጎ የሚያስቀምጡበት ወይ አለ። ስለዚህ ከግራ ከቀኝ የሚለውን ነገር ስፔኩሌሽን አይተን ነው፣ በቃ እይታዎች አሉ፣ እሱን ማወቅ አለብን። ከዛም አልፎ ብዙ ጊዜ ገላትና ድርሳናት እናነሳለን። መከራከር የመወያያ መከራከር አይሆንም የምንልበት ቢኮዝ ስፔኩሌሽኖቹ ሊኖሩበት ስለሚችሉ ማለት ነው።
በቃ አንዳንድ በሃይማኖት ደረጃ ያልተቀመጡም ስላሉ ያሉ ስለሆኑ ማለት ነው። እና በሃይማኖት ደረጃ የተቀመጠ መጽሐፍ ቅዱስና የአባቶች ትምህርት ስላለ ማለት ነው። እና ስፔኩሌሽን ላይ ጥንቃቄ እናድርግ። ዶግማ ላይ ግን ኦልዌይስ አባቶች ምን አሉ የሚለው የሁሉንም አባቶች ቼክ ማድረግ እና ጀነራሊ ቤተክርስቲያን ደግሞ ምን አለች፣ አጠቃላይ ሊተርጂያ ውስጥ ስትጠቀም የነበረው ጥንታዊቷ ቤተክርስቲያን ማወቅ አለብን ብዬ አስባለሁ። ወደፊት እግዚአብሔር ቢረዳ እና ቢፈቅድ ቸርች ሂስትሪ ላይ እና ቸርች ፋዘር ላይ መጣበታለሁ በራሴ ራሱ። መልካም። ሁለተኛ ላነሳው የነበረውን ጉዳይ አብራ አነሳብኝ አሁን እና በጣም ጥሩ። እና የመጨረሻ በገና ትምህርት ትሰጣለህ? እንዴት ማግኘት እንደሚችሉ የት ማግኘት እንደሚችሉ ለተመልካቾቻችን አስተላልፈን። መልካም። አክቹዋሊ በገና ያው ከጀመርኩም ቆይቻለሁ። እንዳልኩም ቤተክርስቲያን 3 ደብራት ውስጥ ጀምረናል ከሰንበት ትምህርት ቤት ጋር 6 ዓመት የሞላ አለ። እንደዚሁ በቅርብ ጊዜም አሉ እና ከዛም አልፎ ያው የራሴ ቃዲስ በገና ትምህርት ቤት አለ። ቃዲስ በገና ክራርን፣ ከበሮን፣ መሰንቆን የተለያየ እንትኖችን ያስተምራል ከበገናም ጀምሮ ማለት ነው። እና የምንገኘው ያው ቦሌ ቡልቡላ ነው። ቦሌ ቡልቡላ ማርያም ማዞሪያ፣ ከዛ ዋሽንግተን ሆስፒታል አጠገብ ያለው ዳሽን ባንክ ላይ 2ኛ ፎቅ መጥቶ ሊያገኙን ይችላሉ። ስለዚህ በዛም በተጨማሪ ኦንላይን መማር የሚፈልጉ በተለይ ውጪ ሀገር የሚኖሩ በገናዎችን፣ ክራርን ምናምን ባሉበት ሀገር እንልክና ኦንላይን ሰዓት አመቻችተን እናስተምራቸዋለን። መልካም። መኩዬ እዚህ መጥተህ ደስ የሚል ማብራሪያ ስለሰጠን በጣም አድርጌ አመሰግናለሁ። እኔም በጣም አክብራችሁን ስለጠራችሁን በድጋሚ አመሰግናችኋለሁ። እግዚአብሔር ያክብርልን። አሜን። ውድ ተመልካቾቻችን ከመኩ ጋር የነበረን ቆይታ ይህንን ይመስል ነበር። ብዙ ቁም ነገር የእግዚአብሔርን ቃል እንደተማራችሁበት ተስፋ እናደርጋለን። እንግዲህ ሳምንት በሌላ ርዕሰ ጉዳይ በሌላ መምህር እስከምንገናኝ ድረስ እግዚአብሔር የሳምንት ሰው ይበለን። ቸር ይግጠመን። በእኔ ዘመን ቤተ ክርስቲያን አትዘጋም። በእኔ ዘመን ቤተ ክርስቲያን አትዘጋም። የቤተ ሀጌ ሚዲያ ፕሮግራሞችን ስፖንሰር በማድረግ መንፈሳዊ አገልግሎታችንን ይደግፉ። ቤተ ሀጌ ሚዲያ በገጠርና ከተማ የተዘጉ አብያተ ክርስቲያናትን ለማስከፈት ታስቦ የተከፈተ የዩቲዩብ ቻናል ነው። ምርትና አገልግሎቱን ለማስተዋወቅ ከታች በሚያገኟቸው ስልክ ቁጥር ደውለው ያናግሩ። ቤተ ሀጌ ሚዲያን ሰብስክራይብ፣ ኮፒ ሊንክ እና ሼር ማድረግ የገጠሯንና በከተማ ያሉ አብያተ ክርስቲያናትን ለማስከፈት አንዱ አገልግሎት ነው። ቤተ ሀጌዎች ነን። ቤተ ሀጌ ሚዲያ